እውነታችን ነው ትሄዳል ቶፋ እስቲ እኔ ላውራው ግን በእናትህ አውራው በእናትህ ቢያንስ ምን አልደርስበት ሁለተኛ አልደርስበት ምን ብዬ ነው የማወራው አልደርስበትም ከዚህ በኋላ ማወራው እኮ እኔ እርግጠኛ ነህ ወይ ነው እንጂ አትሄድም አይደለም አውራው ቶፋ አትሄድ ልበለው ስለሱ አይደለም እና ካዳስ ሌላ ስለምንድን ነው ስለናንተ ስለምን ስለኛ ሃይማኖት ቀይርልኝ ልበለው ወይስ ሃይማኖት ልቀይርልህ ልበለው እሺ ምን ላድርግ እሺ ምንድነው ማድረግ የምትፈልጉትን ነገር ቢያንስ አውሩበት አትሊስት መቀናናት የሚመስል አይነት ነገር ነው የያዛችሁት እሱ ሚስት ብሎ ሲይዝ አንቺ እዚህ ጋር ፍቅረኛ ብለሽ ይዘሽ ትመጫለሽ እሱ እንዲቆርጥለት ነው አይኑ ግን አይቆርጥለትም ቅናት ነው የሚይዘው እሺ ሊር ነው ወደ ሌላ ሀገር ለዛ አለችሽ ነው ማርያምን ቶፋ እመቤቴ እና እኔ ከዚህ ሀገር ሲወጣ ልጎዳ እሱ ሳይጎዳም ሲወጣ ቀላል ነው የሚመስልሽ? ያለ አንቺ መኖር ለሱ ይቀለዋል። ማውራት እንኳን ላይክ አንቺን ማውራት ሼም ይዞት አንቺ ስትወጪና ስትወርጂ ምናምን ነገር ሊያይሽ በርሽ ላይ ምናምን መጥቶ ነው ያገኘኝ። በቃ አይቆርጥለትም ኪያ አንቺ ማይቆርጥልሽም። ጭራሽ ይሄንን ነገር አይወስነው ጭራሽ ይሄንን ነገር አያስበውም ብዬ የሱ ውጪ የሚሄድ ውሳኔ ነው ወይስ ካንቺ ጋር መለየቱ ነው ከባዱ ለሱ? የትኛው ይከብዳል? ከሁለቱ ይከብዳል? ወሰነ እኮ ቱፋ ቆረጠ ናቸው። እግዚአብሔር ይመስገን ደህና ነኝ። ሁላችሁም ደህና እንደምትሆኑ ተስፋ አደርጋለሁኝ። ባላችሁበት ሰላማችሁ ብዝት ይበል። ደህና ናችሁ? አይ እንዴት ናችሁ? ያው ታውቃላችሁ ትናንትና ሮዚ ጋር በሚዲያ አብዛኛችሁ ተናዳችሁብኛል። ለምን ሄድሽ ምን አስኬደሽ ነው ምናምን እያላችሁ ነበር። ግን እኔ ከሷ ጋር ሰላም መፍጠር ብቻ ነበር የፈለግኩት። ከዛ ባለፈ ምንም አይነት ነገር ለመፍጠርም ሆነ ምንም አይነት ነገር ለማድረግ እቅድ አልነበረኝም እውነት ለመናገር ከሆነና ሳያት ግን እሷ ከዛም በላይ እቅድ ያላት ነገር ነው ይሄ መሰለኝ ያለው ከአኑ ጋራ ምናምን ነገር እያደረገች ያለችው ነገር ምናምን ነገር አኑን ፈቃደኛ ሆኗል ነገርና አኑ ከሀገር ሊወጣ ነው ታውቃላችሁ። ከዚህ ሀገር ወጥቶ እሷ የምትወስደው ሀገር ላይ እሱ የሚስማማ አይነት ሰው አይደለም እውነት ለመናገር ከሆነ ፋሚሊዎች እንኳን እሱ እኔ የሚስማማኝ አይነት አይደለም። እሱ ደግሞ አለርጂ ያለበት ከዚህ ሀገር ወጥቶ ምናምን ነገር የመኖር አቅምም የለውም እና ያን አለርጂ ደግሞ ብዙ ጊዜ ተጠንቀቅ ተብሏል። ያሟል በጣም እና እዛ ላይ እንደፈለጉ እንጀራ ማግኘት እንደፈለጉ የሚፈልጉትን ነገር ማግኘት ከባድ ነው እውነት ለመናገር ከሆነና ለዛም ብቻ ሳይሆን ደግሞ ማለት በአንዴ እንደዚህ ልታራርቀን መሆኑን ሳቅ ደግሞ የበለጠ በጣም ነው ያዘንኩት እውነት ለመናገር ከሆነና ትንሽ ይሄ ነገር ለኔም ለሱም አደጋ አለው። ለሱ አደጋው ታውቃላችሁ አለርጂ እንዳለበት ከዚህ በፊትም ተናግሬያለሁ። ግን መሄድ ከፈለገ ምናምን ነገር እኔ ይቅርብ ብዬ ላስቆመው አልችልም ታውቃላችሁ። እና ቶዬን ጠርቼዋለሁ እውነት ለመናገር ከሆነ በቃ እንዲያዋራውና እሷንም እንዲያዋራት በስትክክል ያለውን ነገር እንዲፈታ ምናምን ነገር እኔ የምፈልገው ጥል ምናምን ነገር አይደለም። በቃ የምፈልገው አንድና አንድ ነገር በሰላም እነሱም እንዲኖሩ እኔም በሰላም እንድኖር ከሀገር እስከ መውጣት ድረስ የሚያደርስ ነገር ባንዴ ከባድ ነው። አላውቅም እኔ እንዴት እንዳሰበችው አላውቅም። ግን እኔ ነበርኩ እንደውም ከሀገር ለመውጣት እያሰብኩ የነበርኩት። ግን እሱን የምትወስደው ሀገር ወደ አረብ ሀገራት ነው እንጂ ኖርማል ወደ ኤሮፓ አይደለም። ስለዚህ እሱ ደግሞ እዛ ሀገር ላይ ጠበሰ ዶሮዎች ያማል። በቃ እንዴት ብዬ መናገር እንደምችል አላውቅም። ፋሚሊዎች ፋይል እዚህ ጋር ማውጣት አልፈልግም። ግን አሁን ከዚህ በፊት በጣም ታሞ ነበረ። ለስራ ራሱ በሄደበት ጊዜ ሲመለስ ቀጥታ ወደ ሆስፒታል ነበር የገባው እና ለዛ ነው ብዙ ስራዎችንም ለመስራት የሚቸገረው። በራሱ መስራት ሄዶ መስራት ምናምን ነገር ስለማይችል በሰው ይልካል። ከዛ ደግሞ ሰዎቹ የማይስማማም ከሰዎቹ ጋር ምናምን ነገር እና ብዙ ቢዝነሶች ፌል ያደረጉበት በዚህ በሽታው ምክንያት ነው እና ድጋሚ እንዳይነሳበት ነው ፍራቻ የኔ እውነት ለመናገር ከሆነና አላውቅም። እውነት እሷ እኔና እሱ ማለየት ፈልጋ ነው እንደዚህ እያደረገች ያለችው እና ኦልሬዲ ተለያይተናል እኮ እኔና እሱ። ምንም ከዚህ በኋላ የሚያገናኘንም ምንም የሚለን ምንም አይነት ነገር የለም። ግን ቢያንስ ከሩቅ ሆኜ ባየው ከሩቅ ሆኜ ደህና ነው አይደለም የሚለው ነገር ባጣራ ደስ ይለኛል። እንደዚህ ባንዴ ከሀገር እስከ ማስወጣት ድረስ ባትደርስ ደስ ይለኝ ነበረ ብያችኋለሁ። ነው ደርሷል ራሱ አላውቅም። ግን ነገር መፍጠር ይችላል ብዬ እውነት ለመናገር ከሆነ ፋሚሊዎች ራሴን ለመቆጣጠር በጣም እየሞከርኩ ነው ያለው በጣም ማለት ነው እንጂ ሁኔታው ራሴን የሚያቆጣጥር ሆኖ አይደለም። እና የሆነ ቦታ ላይ ቁጭ ብዬ ምናምን ልጠብቀው መሰለኝ ተውዬ ትንሽ ይቆያል መሰለኝ እና አብራችሁ ብዙ ሰዓት ነው ያስጠበቀኝ ቱፋ እና አሁን ገና ነው የመጣው።
እሱ ራሱ የበለጠ ያናደደኝ ነው እውነት ለመናገር ከሆነና አሁን እኮ ሲያየኝ ራሱ እርግጠኛ ነኝ ሊስቅብኝ ይችላል። ያምሻል እንዴ ሊለኝም ይችላል። አምናት ሸፎ በቀርካ ምናምን አስተካክልሻለሁ እንደምንም አድርጌ ታነ እናትዋ ፀሐይዋ እንደዚህ ጨረቃ ምን ልልሻለሁ የሚለውን በዚህ ፀሐይ ምልት ፀሐይዋ ስትጠልቅ ትንሽ አይ ይዞ ማጣ ሚዘፈናላ ነጭኝ ፋብላይስ ነበር ክልፊት ጥለሽው ሀገር የሚያክል የኔ እናት አንቺ ስትደምኝ ማለት ነው ሙሉ ያኑ ጅንጀና ማለት ሙሉ ከተማው ይደምናል። አሁን እሱም ሊቀርብኝ ነው እንዴ ቱፋ አላየሁም ቪዲዮ ምን አይነት ቪዲዮ አኒ እልኩ ሮዛ ያደረገች ያለችው ነገር ስለምን እንደሆነ ማላቅ ግን ደግሞ ማለት ነው የማይሆን ነገር ነው ያደረገች ያለችው ከሚባለው በላይ የማይሆን ነገር ማለት ነው። እሺ ገመታ ባለፈው ተቀውጣው ነው ያለችው አይኑ አንተንም እያስቸገረች እንደሆነ ግን አሁን ደግሞ የበለጠ መጥፎ ነገር ነው ያደረገች ያለችው። ምን ታላችሁ? አዎ ቤቷ ሄጄ ነበር። በቤቷ ልበል እንጂ ቤቴ ሄጄ ነበር ምግብ ይዤላት ከዛ እንዴት ውሻን ያደረገችኝ ብጠቅ ከምል በላይ ማለት ነው። ቆይ እኔ ለሳይኔ መጥፎ ሰው ነኝ እኔ እንድትሞት ምናምን ነገር ፈልጋለሁ። ቶፋ እንደዛ አይነት ሰው ነኝ አለችሽ ነው አትልም አይባልም እኮ መብቴ እኔ እሱ አይደለም ሲጀመር እንትን ያለኝ ለልሽ አሁን እሷን ተናገረችኝ ምናምን ብለሽ ነው እሷ ምን ተናገረችና ዶሮ መለቀም አይባልም። አንቺም ተናግረሻታል ልትለኝ ነው? አይ እንደዛ አይደለም ማለት የፈለገችውን ትናገር ትችላለች። እሱ አይደለም እኔ ተናግራኝ ብትው ደስ ይለኝ ነበረ ግን ቶፋ አሁን ነው ይሄር ነው የት ነው ሄድ ወደ ሌላ ሀገር ለዛ አለችሽ ነው ማርያምን ቶፋ እመቤቴን ስላሴን የምሬን እየቀለድኩ መስሎ ነው። አረፍ እሱ ምን ሊያደርገው ነው ያ ሲነግረኝ ነበረ መሄድ አስበው እንኳን ቢሆን እሷ ናት ያስተካከለችለት እሱ ያውቅም ነበረ ግን ካወቀ በኋላ ምን እንደነጣቃለ በቃ ይሻለኛል ለኔም ቢሆን እንደዛ ነው የሚበጀዋል። ቆይ እዚህ አልተስማሙ መሄድ ፈለገ እሱ አምኖበታል። በርግጥ ከምትወጂው ሰው ጋር መለያየቱ ምናምን ከባድ ነው ግን አይደለም ቶፋ ከምወደው ሰው ጋር መለያየቱ ብቻ አይደለም እኔ ስለኔ ነው የምሮሽ ግን ያሟል አለርጂ እንዳለበት ታውቃለህ አሳምረክ አይደለ ታውቃለህ በደምብ እና አለርጂ አለበት። አሁን እዛ ሄዶ ሲጠበሰ ዶሮ ሩዝ ምናምን እየበላ መኖር እንደማይችል ታውቃለህ። ኧረ እንጀራም አለ እንጂ እኔም እንደዛ መስሎኝ ነበር የሄድኩኝ ጊዜ የፈለግሽው አይነት ምግብ አለ ሁሌ ያገኘውን ቶፋ ሁሌ ያገኘውን አንዴ ታመመ ማለት በጣም ነው የሚታመመው አንዴ እኮ ግን ቆይ አሁን እሱ ምንድነው የፍላጎቱ መሄድ ፈልጋለሁ አለ ቶፋ ለምን ፊት ለፊቴ እመቤቴን በቃ ሄዳለሁ ልክ ነሽ ምናምን ነገር ሄዳለሁ ብሎ እሱ ከአንደበቱ ከወጣ በቃ ልክ ነው ማለት ነው። ምክንያቱም ሳያስብ ምናምን ወይም ደግሞ ምናምን ነገር ይወስናል ብዬ አላስብም። ስለዚህ እንዴት ኖርማል ነው ማለት ነው ላንተ ኖርማል ነው ማለት ነው። ጓደኛ ሌላ ሀገር ቢሄድ አይደብርም እንዴ? ይደብረኛል እኮ ግን ደግሞ አሁን የተፈጠረ ያለው ነገር እያይሻኪ ምንም እኮ ሰላም ይሆን አይደለም። አንቺም ደህና አይደለሽም እሱም ደህና አይደለም። ሄደን ሰላም ይሆናል ይሆናል እኔ አላቅም ኪያ አሁን ጭንቅ እያለኝ ነው ታውቂያለሽ። ግን ደግሞ እንደዛ ካሰበ ልክ ነው የሚሆነው እሱ ልክ አይደለም። እንዴት ኪያ እንዴት ነው እንደዚህ እንደወሰን ያደረገው? እሱም እየተጎዳ እንዴት አይደለም እንዴት ነው ቶፋ እንዴት እንደምታቃጥለው ብታይ እንደዚህ አትልም ነበረ። በስመ አብ ወልድ እንዴ በጣም ነው የምታቃጥለው። ኪያ እሱም ላይ እኮ መፍረድ እኮ አንችልም እኮ ወላሂ። እንዴት ብለሽ ታርጃለሽ? አንዳንድ ጊዜ ማለት የእናንተን ነገር የኛን መፍረድ እኮ ከብዶን ነው እንጂ ምን ፈርድበት ነገር የኛም ነገር ምናምን እኮ ከባድ ነው ምናምን፣ ግን እርስ በርስ ነው እኛ ውዝር ልንሰጣጥ የምንችለው። እሷ ግን መታ ከኋላ ልትረዳን አትችልም። ላይክ አንዳንድ ጊዜ ያንቺ ያለሽበትን አንግል ብቻ ማየት አስፈላጊ አይደለም። በሷም ቦታ ብታዩ
ትንሽ የሚረብሽ ነገር ይኖራል። ኤክሴ ከሚላት ሰው ጋር ነው 5 ቀን ምናምን ነገር ሊዝናና ታውቃለች እኮ ቶፋ እንደምንዋደድ ያንን እያወቀች ነው የገባችበት ታደርጋለች ነው። አንዳንድ ጊዜ ሰው በደፈናው ምናምን እና አስችሎት የሚሄድ ይመስላል። እውነት አስችሎት ይሄዳል ቶፋ። እስኪ እኔ ላውራው ግን በእናትህ አውራው በእናትህ ቢያንስ ምን አልደርስበት በቃ ሁለተኛ አልደርስበት ምን ብዬ ነው የማወራው? አልደርስበትም ከዚህ በኋላ ማወራው እኮ እኔ እርግጠኛ ነህ ወይ ነው እንጂ አትሄድም አልለው እኮ እኔ ምን አደርጋለሁ? ኪዩ ለምን ኪዩ ለምን አሁን ለእሱ አዝነሽ ነው የምር? ቆይ ፍቅርሽ ስላልወጣልሽ ኪዩ የምራውን ለሱ አለርጂ ምናምን ስላለበት ምናምን ነገር ወይዘሩ ይከብዳል ምናምን ብለሽ? አዎ ይታመማል፣ ይከብደዋል። ታውቃለህ እንደሚከብደው። እንኳን ለሱ ለኔ አይከብደኝም። እኔ በጣም በጣም አቀቂር አበዛለሁ። እሱ ቤትም ልጅ ባላምዶ የሚኖር ሰው ያማዋል። በቃ እሺ አዋራው ቶፋ በማርያም እሺ ለምን ታልክሽ እንጂ አዋራው እና ሄድ አዋራው። ቢያንስ አልደርስበትም። እኔ ነኝ መሰለኝ የተሳሳትኩት ቤቱ ድረስ መሄድ። ግን እኔ እንደው አሁን ላይ ሳስበው የግድ መሄድ ያለበት እየመሰለኝ። ኧረ ቶፋ ተው። ለምን መሰለሽ ሰላም መሆን አለበት። ይኸውልሽ አሁን ውጭ ሀገር ሄዶ ራሱን ገዝቶ ልቡን ገዝቶ ምናምን ቢመጣ ይሻለኛል። እዚህ ገብቶ ሱሳስ ውስጥ ምናምን ነገር ነገ ጨልሎ ምናምን ከማየው 1 አመትና 2 አመት ከኔ ርቆ ተመልሶ በጥሩ ሁኔታ ላይ ባይሆን ደስ ይለኛል። እዛው እኮ እንዲኖር እኮ ነው እያደረገችው ያለችው እንጂ እኮ ተመልሶ እንዲመጣ አይደለም ቶፋ። እሷን ብትሆን ነው የምልሽ፣ እሷን ብትሆን እዚህ የመኖር ምናምን ፍላጎት ኖሯት ነበር የመጣችው። ምናልባት ሁኔታዎቹ ስላልተመቻቹላት ምናምን ሊሆን ይችላል እንጂ እንደሰማሁት ከሆነ በጣም ኢትዮጵያ ስር መስራት ፈልጋ ምናምን በጣም ብዙ ነገር አማክራ ምናምን ነው ኢትዮጵያ የመጣችውና እሷ ራሱ ከኢትዮጵያ ውጪ መኖር የምትፈልግ አይመስለኝም። እና ለምንድን ነው እንደዚህ ያደረገችው? እኔ ለመበቀል ብላ ነው። እኔ ለመበቀል ብላ ነው። ከኔ ሲርቅ እንደምጎዳ ታውቃለች። በደንብ ጠላቴ ናት። ከኔ ሲርቅ እንደሚጎዳና የሆነ ነገር አሁን የእናንተም ነገር እኮ ግልጽ አልሆናል እኮ ገብቶሻል። መለየት ትፈልጋላችሁ ወይስ አትፈልጉም? ግራ ነው የሚያጋባው። በእናንተም በኩል ሆኖ ደግሞ መፍረድ ደግሞ በጣም ይከብዳል። ቀስ በሉልን፣ በቃ ቀስ በሉልን። ተለያየን ስንላችሁ እኮ በቃ ስጋችን ነው እንጂ ተለያየን ነው የማስበው እሱ ነው። እሱ የሚያስበው እኔን ነው እኮ። በመሀል እየተደማማችሁ ነው። እሱም እዚህ ጋር ሚስቴ ጋር ሲል ልብሽ ምን ያህል ሊሰበር እንደሚችል ገምታለሁ። አሁን ደግሞ አንቺም ደግሞ ፍቅረኛ ይዤ መጣሁ ምናምን ነገር እያልሽ ነው። ስለዚህ ፍቅረኛሽን ስታስተዋውቂ ፍቅረኛሽን ሲያየው ምናምን ይቆርጥለታል ነው ይጎዳል ነው ኪዩ እና እኔ ከዚህ ሀገር ሲወጣ ልጎዳ እሱ ሳይጎዳም ሲወጣ ቀላል ነው የሚመስልሽ? ያለ አንቺ መኖር ለሱ ይቀለዋል? አይቀለውም እኮ ግን ደግሞ አንዳንድ ጊዜ ማለት ነው እንዴ ጥርስ ተነክሶ የሚወሰን ውሳኔ ያለ ቶ ይርቃዋለሁ። ሁለተኛ አልደርስበት፣ ሁለተኛ አልጠገውም። እንደዛ ብለሽ አትጠጊው ማለት አይደለም ኪዩ። አንቺ ስላልሽ አይደለም ቃልሽ አይደለም መንፈስሽ ነው የሚጎትትሽ። ይሄዳል። አሁን ባለፈው ለታ ጠራኝ ምናምን ነገር አንቺ እስክትወጪ ምናምን ነገር ማውራት እንኳን ላይክ አንቺን ማውራት ሼም ይዞት አንቺ ስትወጪና ስትወርጂ ምናምን ነገር ሊያይሽ በርሽ ላይ ምናምን መጥቶ ነው ያገኘኝ። በቃ አይቆርጥለትም ኪያ፣ አንቺም አይቆርጥልሽም። በቃ ታልክሽ ደግሞ ምን ታረጋለሽ? እና ይርቱባ ምን ላርግሽ ኪያ? ወይ ረጋ ብላችሁ ቁጭ ብላችሁ ማስተካከል የምትችሉት ነገር ካለ ለማውራት አልደፈራችሁ። እየተፈራራችሁ ልትለያዩ ነው። እየተያያችሁ ልትለያዩ አማራጭ አለ? አማራጭ ሊኖረኝ ራሱ ነው እንደዚህ ብዬ ለእናንተ ለመክራችሁ አልችልም። እሺ ምን ላድርግ? እሺ ምን ልወስድ? አንተ አማክረኝ ጓደኛዬ ነህ አይደለ? እሺ ሲሄድ በቃ ጥሩ ነው ምናምን ብዬ ልሸኘው ዝም ብዬ እንደዛ ደግሞ ማድረግ አልችልም። በቃ አልችልም። እንደሚመስለኝ ከሆነ አሪፍ ውሳኔ ይመስለኛል። እንደሚመስለኝ የኔ ኦፒኒየን እየጠየቅሽኝ ከሆነ ሁለታችሁም ስትጎዱ ከማያችሁ ማለት ነው በቃ ሳንታይ ለኔ ከባድ እኮ ነው። ከአኑ ጋር ተለያይቶ ምናምን ነገር መኖር በጣም ለምጄዋለሁ። እንደ ወንድም ከሶፊ ጋር አልገናኝም። ከአኑ ጋር እንደምገናኘው ነው የምልሽ። ሙሉ ውሎ ምናምን ከሱ ጋር ነው እኮ ለኔም ከባድ ነው። ኪዩ በጣም ነው የሚከብደኝ። ግን በቃ መሄድ ካለበት ምንም ነገር ከሱ በታች ነው። ገብቶሻል? ዋናው ደህና መሆኑ፣ ዋናው ሰላም መሆኑ።
ዋናው በድጋሚ ስንገናኝ ፈገግ ብለን መገናኘታችን። አሁን ላይ አጣዋለሁ አንቺንም አጣሻለሁ። መቀናናት የሚመስል አይነት ነገር ነው የያዛችሁት። እሱ ሚስት ብሎ ሲይዝ አንቺ እዚህ ጋር ፍቅረኛ ብለሽ ይዘሽ ትመጫለሽ። እሱ እንዲቆርጥለት ነው። አይ ነው ግን አይቆርጥለትም። ቅናት ነው የሚይዘው። የምር በጣም ነው የሚቀናው። የምር አንጀቴን ነው የሚበላው ሳይሽ ምናምን ነገር በቃ ላይክ ወይኔ ባላወቅኳቸው ምናምን አይነት ነገር ነው የተሰማኝ። ላይክ እኔ እንጃ አላቅም። የኔ ህመም የኔ ስሜት ምናምን ከናንተ የሚያንስ ከሆነ በጣም አዘንኩላችሁ ለእናንተ። ምክንያቱም የኔ ራሱ በጣም ከአቅም በላይ ሆኗል። መስመር እየሳተ ነው፣ ድንበር እየዘለለ ነው። ስሜቴ ነው በእናንተ በኩል የሚሰማኝ ስሜት ማለት ነው። አላቅም በምን አይነት መንገድ እንደሚደረግ አላቅም። ምንም አይደል። ስለዋራኝ ግን አመሰግናለሁ። እሺ አንቺ መፍትሄ ብለሽ ያሰብሽ ነገር አለ? ምንም በቃ ሲሄዱ እሸኘዋለሁ። ሌላ አማራጭ አለ ከመሸኘት ወይ እንትን ከማለት ውጭ? ግን ምን እንዳስገረመኝ ታውቃለህ? መስማማት በኩራት ቁጭ ብዬ ነበር። ጭራሽ ይሄንን ነገር አይወስነውም፣ ጭራሽ ይሄንን ነገር አያስበውም ብዬ። የሱ ውጪ የሚሄድ ውሳኔ ነው ወይስ ካንቺ ጋር መለየቱ ነው ከባዱ ለሱ? የትኛው ይከብዳል? ከሁለቱ የት ይከብዳል? ወሰነ እኮ ቱፋ ቆረጠ። ከኔ ጋር መለየቱ የትኛው ይከብዳል? ትክክለኛ እንደሆነ ወሰነ። የትኛው ይከብዳል? ከባድ ነው። ካንቺ መለየቱ ሞር ከባድ ነው። እሱን ከወሰነ ይሄ ያን ያህል ከባድ አይደለም ነው ማለት ነው። በፍጹም ሊከብደው አይችልም ይሄ ውሳኔ ለሱ። እና እኔ ሄዶ እዚህ ይቀመጣለሁ? እውነት እንደዛ ያስችለኛል? እውነት እንደዛ አደርጋለሁ? ከባድ አይደለም ለኔ። እኔ አሁን ላይ እኮ ማለት ነው አንቺ ከምታገኙ በላይ ያገኘዋለሁ። በጣም ለምጄዋለሁ። ወንድሜ ነው። በእያንዳንዱ የኔ እንቅስቃሴዎች ሁሉ ማማክረው ሰው ነው። ከባድ ነው የሚሆነው ኪዩ ለኔ። አላውቅም። አንቺ ምናልባት እየቆረጠልሽ ነው ሊሆን ይችላል። ደስ ባለኝ በቆረጠልኝና ባላስታውሰው ብረሰው ደስ ይለኛል። አይገርምም? ግን እሱ ፊት ለፊት ጭካኔን እንኳን ማሳየት አቃተኝ። እንደ ጨከኝኩበት እንኳን ድሮ እኮ አስመስል ነበር። ድሮ እኮ ጎበዝ ነበርኩ። አንተ እሺ ቆይ ለምን ቁጭ ብላችሁ አታወሩበትም? እሺ ጉዳዩ አላውቅም፣ ብቻ አውሩበት። ወይም ሳገኘው እኔ ማውራት አይደለም የሚታየኝ፣ እሱ ማቀፍ ነው የሚታየኝ። ቶፋ አቅፊው፣ ከዛ አውሩ። እሺ ምን ላውራ? ቶፋ አትይር ልበለው? ስለሱ አይደለም እና ካዳስ ሌላ ስለምንድን ነው? ስለናንተ። ስለምን? ስለኛ ሃይማኖት ቀይርልኝ ልበለው? ወይስ ሃይማኖቴን ልቀይርልህ ልበለው? እሺ ምን ላድርግ? እሺ ምንድነው ማድረግ የምትፈልጉትን ነገር ቢያንስ አውሩበት። አትሊስት አላውቅም ወይ እንደኔና እንደ ፍቅር አውርታችሁበትም የምትቀጥሉ ከሆነ አያሩ ነው። ሁለታችንም ስለ ሁለቱም አንብበን ከዛ ወደ ተሻለው ልንሄድ። እኔ አላውቅም ኪያ። እኔ ይኸውልሽ አይሽ አማክረኝ ትይኛለሽ፣ ከዛ በኋላ ደግሞ እኔ ሀሳብ እንትን ትይኛለሽ። ሀሳብህን እያስጣልኩብህ አይደለም፣ ግን ደግሞ ሃይማኖት ድርድር ያለው ነገር አይደለም። ተደራድሬ ወደ ሌላ ሃይማኖት አልሄድም። ተደራድሬ ወደ ሌላ ሃይማኖት አልሄድም ከሆነ ደግሞ እንዲሄድ ፍቀጅለት። በቃ ኪያ በቃ እንደውም ይሄድ። እንደዚህ ነገር እኮ እየሆነ እኮ ነው። ልስት አንጠው እንካ እምቢ ይሄድ በቃ። እንደውም ጎበዝ ይሄድ፣ ሸኘው። እንደውም እንደዚህ ማተናደጂ ትናደጂ ምናምን አይደለም። በቃ ሸኘው፣ በደንብ ሸኘው። ጥቃማው በደንብ ምንም ማድረግ አልችልም። አውቃለሁ እኮ እንዳስጨነቅኩ በደንብ አውቃለሁ። ባልና ሚስት ብትሆኑ አስበሽ እዛ ቤት እናንተ ቤት ስገባ የማን ዘመድ እንደሆንኩኝ ራሱ ግራ ነው የሚገባኝ። የማን ነው ዘመዴ? እንደም ነው ገብቶሻል? አስባለች ብንል አጎት ነው ለነገሩ አጎት ትሆናለህ። በእናትም በአባትም በኩል አጎት ይሆንኩ መጀመሪያ ሰው
ግራ ነው የሚጋባው ራሱ በየት በኩል ነው አጎትነቱ ሲል እናልም ነበር ድሮ እንደዚህ እኔ አግብቼው ከዛ በጣም ጨቅጫቃ ነው እኮ የምትሉኝ። ጨቅጫቃ ነው መሰልሽ እኮ ነው አንደግሽ ከኛ እኩል ነው ሰከናል ታውቃለህ። ትናንትና ሲሄድ እዚህ ጋር ምን ያህል እንደጎዳሁት ገባኝ። ምን ያህል እስከዛሬ እንዳቆሰልኩት ገባኝ። በትንሽ ነገር ነበር የምናደድበት፣ በትንሽ ነገር ነበር የምጣላው፣ በትንሽ ነገር ጭቅጭቅ ለው ነበረ። በትንሽ ነገር አሁንም እንደዛው እኮ ነሽ። ባህሪ እኮ ሼፕ አይደረግም አይቀየርም እኮ። አሁን በትንሽ ነገር እኮ ነው የኮረብሽኝ። መለስኩሽ እንጂ ኪሽን ስለማውቀው ህልሜን የድሮ ህልሜን ነው አመጣውና ጀመርክ። የይለፍ ቃል ስለማውቀው ካንቺ ጋር ማውራበት እሱም ብቻ ጫን ማለት የእውነቴን ነው። ቶፋ በጣም በድዬዋለሁ ታውቃለህ። ችሎኛል። ወደፊት የሚመጣው ሰው ይችለኛል ወይስ ትቶኝ ይሄዳል? በጣም እኮ የሚረብሽ ባህሪ እኮ የለሽም። ኧረ አለኝ ቶፋ፣ የምር የለሽም። አሁን ላይ ቪዲዮቹን ሳያቸው እጄን አነሳበት ነበር። ይብልግና ስትጋቡ ግርሽን የምታነሺበት ነበር። ቆይ እሱ አሁን ለመፍረድ የሚሆን ነገር አይደለም። ታው ግን ቶፋ ተወኝ። እኔ እኮ ውስጥ እያለቀሰ ምን ማውራት እጄን አነሳበት ነበር። የእውነት መታው ነበር በጥፊ። ኧረ ከጎረምሶች ጋር ቦክስ እየሰራሽ አድርገሽ ታዲያ ማለት ፈልገሽ እኮ አይደለም ራሱ ይወነጨፋል። ታይ ግን አሁን ሙሉ ታሪክ ስለምታውቀው ስለላንተ መዋሸትም አልችልም ነገር ይሻው ምን ነው ምን ወቅት ላስፈልግሽ? ምን ወቅት አስበላኛል? ሁሌ ወቅት ነው የምታበላኝ አንተ። እህል አታበላኝ። እህል ይበቃሻል። ከዚህ በኋላ 2 ወር ባትበይ አትከሲም እንጂ አውፈር ነው ይወጣል። ዘብጠል ብለሻል። ዘብጠል እንደዚህ ተማርኛ ነው። ዘብጠል አልኩ። ምንድነው ደብደል አብደል ይሻላል ለማለት እንዴ ይኸው ችግርህን ይኸው ዱላራዊት ምናምን ጫካ የምትቀጥሪኝ እባክህ ሰላም ስለምፈልግ ነው። የቱ ጋር ባይዘው እኮ ተውዬ እዛ ጋር እኮ እኔ እና እሱ የምንገናኝበት ቦታ ነው ታውቃለህ። በፊት ገጠር እያለሁ ከካፍሌ ጋር እንደዚህ ቦታ ነበር ገና ከተማ መጣ። ግን አብዲ እረፈኝ እኔና አሁን በዚህ ጉዳይ እንዳትናገር። እንደውም ነገ የምቀጥረው ታውቃለህ ሌላ ጊዜ የምንገናኝበት ቦታ ነው። ቆይ አንዴ ተመልካቾቻችን እዛ ያኛው እኔ አሳያቸው ካሜራ እዚህ ላይ ተንጠልጥለው ነበር ይገናኝ። ለምን አትሆነ? ችግር ምንድን ነው? እንዲህ ነው ተሰቅሎና ደህና ነህ ይባባላል። የእውነት በጣም ነው የምወደው ቦታ። ለዛ ነው ብዙ ጊዜ እዚህ የምቀጥረው። ጡንቻ እንደምበልጥ ታውቃለህ። በጣም ነው የምወደው። እንዳትናገር። ጡንቻ ነው ትያለሽ? ማን ይበልጣል? የፋሚሊ በጡንቻ ግን አሁን እኔ ከሳለሁ ጠብቅ ከሳለሁ እንደዛ ትችላለህ። እንደለመድሽው 15 ቀን ወጥቶኝ ተናገርከኝ። ሰርከስ ነው ደግሞ ሹ አይደል? ያልሰራችሁ ስፖርት የለም ተመልካቾቻችን። ውሹ ስንት ጊዜ? 15 ቀን ሩጫ ረጅም ነው የሰራችሁ። ወርክ 15 ቀን ዋና ቴኳንዶ ሰርቻለሁ። ዋና እችላለሁ። ሰው ስፖርተኛ ነኝ። ቴኳንዶ ማለት ኦኬ በደንብ እስከ ምን የሚባል ጥቁር ቤልት ነው እሱ ጋር ባልደርስ እኔ ያለኝ በቂ ነው። ፊቴ ሁሉ ሸክሌ ጥቁር ነጭ ለብሼ አይሆንም። ያው ሲገፋኝ ፋሚሊው ሲገፋኝ ወይ ታድለ ግን ለምንድን ነው የማትከፊኝ? አሁን ታምስት ይጣልኩ ያለቀስሽ ነበር እና ታጣውስሽ ነበር። ኧረ እባክህ ድጋሚ ላስለቅሰኝ። እኔማ በቃ አግኝቼ አወራዋለሁ። ካኑ ጋር እኮ እዚህ እንመጣ ነበር። ካኑ ጋር እዚህ እንመጣ ነበር። የእኛ ሰፈር ከሁሉ የሚዝናናበት ቦታ ና እስኪ አንዣዥኝ። ኧረ አይችልም፣ ይበጠሳል። አይበጠስም። አለሻቸው ታውቃለህ። አኑ ከዚህ በፊት ሲያንዣዥኝ ማለት ነው ቀስ አድርጎ
ጆዬ ተው ታኑ ነው የምታስታውሰኝ። እንደዚህ አታደርግ። እሱ ላይ ድረስ ነው የሚወስደኝ። ወላሂ በት እያነቃነቀው ነው። እረፍቱፋ ፈራለሽ እንዴ? ቀስ አድርገህ ነው። እኔ እህትህ ነኝ። በስሜ ብዙ ነገር አለ። ስማኝ ቶፋ በስሜ ብዙ ነገር አለ። እኔ ተናዘዥ ምን ልስጥህ? እንግዲህ 2 ሄክታር ነው መሬት። 2 ሄክታር ነው መሬት አለ ከወሊሶ። ከአርሲ ደግሞ 1-3 ባልዲ ቅቤ። ከዛ ደግሞ አይ ቶፋ አንገላታኝ አገኘኋት ብለክ ታውቃለህ። ድጋሜ ጥዬ ብሄድ እራሱ ደስ ይለኛል። ምን ታሰራኛለህ እንዴ? ባንዲ ነው እንዴ የምታቆሙ? ሰው አቀዝቅዞ ምናምን እኮ ነው የሚለቀው እኮ። አሁን ደግሞ እኔ የምሰራውን ታያለህ። እሺ ና ስራ። ምን እሺ እንዳትወድቅ። አሁን እዚህ ጋር ሚስት ያለች የምታይክ ማንን ለማማለል? አንድ ስሪ። እኔ እኮ እንዲህ ለውጣ ነበር። ምንድን ምን ልትረግ ሰንትናር ነው እንዲህ መሰራት ነይ አይደለም ዲጋፕ መስሎሽ? አይችልም። እና ምንድን ነው የምሰራው? ኩላት ነው መሰለኝ እንደዚህ ብለሽ ተንጠልጥለሽ ይሄ ሰውነት ችየው ተውባ እያከበድሽ አልነበረ ነገር ማን ይረጣት ይችላል። ለፈትንሽ ባንድ አሁን አታናደኝ። ባይሆን ተውባ አሁን ነገ እዚህ ልቀጥሮ አስቤያለሁ። ምን ትለኛለህ? መልሰሽ እዛው ነኝ እንጠበቃት። የምሬን እኮ ነው። ነይ ከኔ ጋር ከተለያየሽ በኋላ ታለቅሻለሽ። አሁን ላስቅ ግን ታድለ እሺ ፋሚሊዎቻችንን ሰው ልበላ እንዳይቻ ፋሚሊ ወዳቸዋለሁ። ይባዱ ያጫውቶኛል ምናምን እራት ጋብዘኛለህ። እራት ጋብዘኛለህ። ኧረ እባክህ ጋብዘኛለህ። እና እንዲሁ ቤት ልገባ ነው እንዲሁ ቤት ልገባ የሆነ ጋር እኮ ነኝ። ምንም ሰርተህ በላኝም እሱ ታዲያ ነው አሳርሽ ነው በቃ ጋብዝሻለሁ ወላሂ። እሺ በጣ ማልኩት ላልጋብዝሽም ስለምችል ወላሂ በልተውፋ ኧረ እባክህ ፋሚሊዎች ታውቃላችሁ በጣም ወዶ ቱፋ ለዚህ ነውና አሁን በጣም ደብሮኝ እያለቀስኩ ነበር ምናምን ነገር ነው። አሁን መልሶ ደግሞ ያዝናናኛል፣ መልሶ ደስተኛ እንደሆነ ያደርገኛል ምናምን ነገር በጣም ነው የምወደው። ፈጣሪ እሱንም ህይወቱን ደስተኛ ያደርግለት። እኔም ሲጨነቅ ሲጠበብ እንደዚህ ላግዘው ፈልጋለሁ፣ ግን ጭንቀት አይድረስበት። እውነት ለመናገር ከሆነ ግን በቃ ከምኞታችሁ አንጻር አላ መናገር የምትፈልጉት እንደዛ ስለሆነብኝ ነው። በጣም ነው የምወደው። ልንገርህ በዚህ አጋጣሚ አንተ ሸፋት በደኝ በጣም ነው የምወድህ። ያው ታውቃላችሁ ግን እዚህ ደስታለሁ እንጂ ያው ቤት ስጋው ደግሞ ያስጠላል ስሜቱና ይሁን ግን ሁሉም ነገር ለበጎ ነው የሚባለው አይደለ? ስለዚህ ሁሉም ነገር ለበጎ ነው። እንግዲህ አሁንም እዚህ ያጥሬ ያዋራዋለሁ ብዬ አስቤያለሁ። እስቲ በቀጣይ ቪዲዮ ላይ ደግሞ እሱን ጠርቼ ማወራ ይሆናል። ፋሚሊዎች እስከዛ ሰላም